ኢንፍሌሽን በሚመለከት ከአመት በፊት ከሪፎርም በፊት እዚህ ምክር ቤት ቀርቤ የተለያየ አንቲፔን ሰተነው በሽታው ሊድን ስላልቻለ ሰርጀሪ ይፈልጋል ብያችሁ ነበር። ሲሪየስ ስራ ካልሰራን በስተቀር ኢንፍሌሽን በሚባለው ልክ ውጤታማ ሊሆን አልቻለም ብያችሁ ነበር። በዚያው ቃል መሰረት በተሰራው ሪፎርም እና በተከተልነው ሆሊስቲክ አፕሮች የኛን የኢንፍሌሽን ማጥቂያ መንገድ ከሌሎች የሚለየው ሆሊስቲክ መሆኑ ነው። የኢትዮጵያን መሰል ሪፎርም ያደረጉ በርካታ ሀገራት እኛም ልምድ ለመውሰድ ይሄንባቸው ካስቸገራቸው መስክ አንዱ ኢንፍሌሽን ነው። ሪፎርም እና ኢንፍሌሽን አብሮ ማስኬድ ያስቸግራል። በእኛ ሁኔታ በሚያስደንቅ መንገድ ኢንፍሌሽንም ባለፉት 20 ዓመታት በተለይ ከሚሌኒየም በኋላ የነበረው ማሻቀብ ረገብ ያለበት ዘመን ነው። ይሄ የሆነበት ምክንያት አንደኛ ሰፕላይ ሳይድ ቅድም እንዳነሳሁት በግብርና ሰፊ ስራ ስለሰራን ሰፕላይ ሳይዱ በመሰራቱ ምክንያት የገበያ መረጋጋቱ በብር ብቻ ሳይሆን በሰፕላይም የታረቀ የተስተካከለ እንዲሆን ረድቷል። ሁለተኛ የገበያ ትስስር መፍጠር በተለይ ሰንዴይ ማርኬት ብለን በሺ የሚቆጠሩ ማርኬቶች ለመፍጠር ያደረግነው ሙከራ ኢትዮጵያ ውስጥ ያልነበረ ልምምድ ነው። እሱ ሻጭና ገዢን አምራችና ምርት ፈላጊን ለማገናኘት በእጅጉ አግዟል። ሶስተኛ ድጎማ ነው። ባለፈው ዓመት ለሴፍቲኔት 60 ቢሊዮን ብር ድጎማ ተደርጓል። ለማዳበሪያ 84 ቢሊዮን ብር ድጎማ ተደርጓል። ለነዳጅ 140 ቢሊዮን ብር ድጎማ ተደርጓል። ለደሞዝ 160 ቢሊዮን ብር ጨምረናል ዘንድሮ። በድምሩ 440 ቢሊዮን ብር ገደማ ድጎማ ወጥተናል። 440 ቢሊዮን ብር ማለት ለውጥ ሲመጣ የኢትዮጵያ አኑዋል በጀት እዚህ ጋር አልደረሰም። ይህንን ቁጥር የሚያክል በጀት አልነበረም። ማዕድ ማጋራት የሚለው ባህል በከፍተኛ ደረጃ የኑሮ ውድነትን ለመከላከል አግዟል። የተማሪዎች ምገባ እጅ አጠር ቤተሰቦች ልጆቻቸውን ቁርስ ምሳ ለማብላት ሳይጨነቁ መላክ እንዲችሉ በእጅጉ አግዟል። የገንዘብ ፖሊሲያችንም እንደዚሁ። ይሄ ተደምሮ የዚህ ወር የኦክቶበር አሁን የዚህ ኦክቶበር የሚባለው ወር ኢንፍሌሽን 11.7% ወርዷል። የምግብ ኢንፍሌሽን 10.2 ነንፉድ የሚባለው 14.2% ነው። በድምሩ 11.7% ከሪፎርሙ ዘመን ጀምሮ the lowest የሚባለው ኢንፍሌሽን ሬት ይሄኛው ነው። ይሄ ትልቅ አቺቭመንት ስለሆነ እነዚህን የማክሮ ውጤቶች ውጤቱን አቅበን ድሉን አቅበን የሚቀረውን ነገር ደግሞ እየሞላን ብንሄድ የኢትዮጵያን ብልጽግና ለማረጋገጥ የሚያግዝ ይመስለኛል። ያለውን በሙሉ እንዳልነበረ ከወሰድን ሰዎች ደክመው ለፍተው ስለሚሰሩ የሰሩ ሰዎችን ድካም በከንቱ የምናይ እንዳንሆን የመጡ ውጤቶች በደንብ መገንዘብና ማየት በዛ ልክም አፕሪሺየት ማድረግ የሚያስፈልግ ይመስለኛል። ይህ ሲባል አሁንም ኢንፍሌሽን በዚህ ዓመት ካለበት 11.7 በጋራ ጥረትና ርብርብ ከ10 በታች እንዲወርድ ይሰራል። ሲንግል ዲጂት መውረድ አለበት። የተገኘው ውጤት ግን አመርቂ ነው ተብሎ ሊወሰድ ይችላል።